ሐዋርያ ጳውሎስ ምን አለ? በንጹህ ሕሊና የማመልከው እግዚአብሔርን አመሰግናለሁ። በንጹህ ሕሊና እግዚአብሔርን የሚያመልክ ሐዋርያ ጳውሎስ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር ምናምን እያለ የሚቀጣጠል ነገር የለውም። እግዚአብሔር አብ ብሎ ያቆማል። ማን ነው እግዚአብሔር አብ ብሎ የሚያቆመው? በንጹህ ሕሊና አምላኩን የሚያመልክ ከእግዚአብሔር አብ ከጌታችንም ከክርስቶስ ኢየሱስ ጸጋና ምሕረት ሰላምም ይሁን። ማን ጋር ነው ይሄ የሌለው? በንጹህ ሕሊና አምላኩን የሚያመሰግን ሰው ጋር። እንደ ሐዋርያው ጳውሎስ እግዚአብሔር አብ ብለህ ስታቆም ምንድን ነው የሆነ? እግዚአብሔር አብ ብለሽ ስታቆሚ ምንድን ነው የሆነልሽ? ለምንድን ነው እንደ ሌሎቹ ማትቀጣጥዩ? ለምንድን ነው እንደ ሌሎቹ ማትቀጣጥለው? ለምንድን ነው እንደ ሌሎቹ ማልቀጣጥለው? ይሄ ዝም ብሎ ተራ ጉዳይ አይደለም። በንጹህ ሕሊና አምላኩን ማምለክ የጀመረ ሕዝብ የሚያደርገው ተግባር ነው። ያ ነው የሆነልን። ዛሬ ወደምንነጋገርበት ርዕስ ልውሰዳችሁና እግዚአብሔር የተመሰገነ ይሁን። ትንሽ ከበድ ያለ ሀሳብ ይመስለኛል። ይሄ ዛሬ የምናነሳው ሀሳብ በሁለተኛ ጢሞቴዎስ ላይ እንግዲህ ብዙ ሰዎች አሁን ገብታችኋል። ሁላችሁንም ሰላም ብያለሁ። በጌታ በኢየሱስ ክርስቶስ ስም በተቻለ መጠን መልእክቴን እንደ እግዚአብሔር ቃል አቀርባለሁ። ዓላማው ይሄ እኔ ያስኩትን ወይም ደግሞ በእኛ በኩል የምንሰብከውን የምናስተምረውን ነገር ለመግለጥ ብቻ ነው እንጂ ማናችሁንም የማሳዘን ወይም ሌላ አይነት ነገር የለውም። እንድትረዱን ነው ጥረት ማድረገው። እግዚአብሔር የተመሰገነ ይሁን። ሁለተኛ ጢሞቴዎስ ላይ እግዚአብሔር ይመስገን ምዕራፍ 1 ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 3 ላይ እንደዚህ ይላል። ሌትና ቀን በልመናዬ ሳላቋርጥ ስለማስብህ እንደ አባቶቼ አድርጌ በንጹህ ሕሊና የማመልከውን እግዚአብሔርን አመሰግናለሁ። እንባህን እያሰብኩ በደስታ እሞላ ዘንድ ላይህ እናፍቃለሁ ይላል። እግዚአብሔር ይመስገን። ከላይ ርዕሱም ላይ እንደምታዩት በንጹህ ሕሊና የሚያመልኩ እነማን ናቸው የሚል ነው እና ሐዋርያ ጳውሎስ ምን ይላል? ሌትና ቀን በልመናዬ ሳላቋርጥ ስለማስብህ እንደ አባቶቼ አድርጌ በንጹህ ሕሊና የማመልከውን እግዚአብሔርን አመሰግናለሁ ይላል። ስለዚህ ይሄ እንደ አባቶች የሚባለው እንዳለፉት እግዚአብሔርን አክብረው ከእግዚአብሔር ጋራ ከፈጣሪያቸው ጋራ ከአምላካቸው ጋራ ትክክለኛ የሆነ ግንኙነት እንዳደረጉ እንዳለፉት አባቶች እንደ ነቢያት እንደ ሐዋርያት የሚመለክ አምላክ በንጹህ ሕሊና ነው የሚመለከው ይላል። እንደ አባቶቼ አድርጌ በንጹህ ሕሊና የማመልከውን እግዚአብሔርን አመሰግናለሁ ይላል። ስለዚህ አምልኮ በንጹህ ሕሊና ካልሆነ ዋጋ የለውም። አንድ ጊዜ ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 15 ላይ ትንሽ እስከዛሬ ካነሳዋቸው በዚህ ጉዳይ ላይ እስከዛሬ ካነሳዋቸው ነጥቦች በጣም የተለየ ትኩረት የሰጠሁት ትምህርት ነው፣ ሀሳብ ነው ማነሳው። እግዚአብሔር ይመስገን። ጥልቅ ሀሳቦች አሉበት በውስጡ እና ወሳኝ እና ዋና ነገርም ነው ብዬ አስባለሁ። እናንተም ቃሉን እያያችሁ ስትሄዱ እንደዛ መሆኑን እናንተ ልትታዘቡ ትችላላችሁ። እዚህ የማቴዎስ ወንጌል ምዕራፍ 15 ላይ ጌታ ኢየሱስ ከነቢዩ ኢሳይያስ መጽሐፍ ጠቅሶ የተናገረው ቃል አለ። ምን ይላል? ምዕራፍ 15 ቁጥር 7 ላይ እናንተ ግብዞች፣ ኢሳይያስ ስለ እናንተ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው፣ የሰው ስርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል ይላል። የሰው ስርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል። አሁን በጣም የሚያሳዝን ነገር ነው።
ያመልኩኛል የሚለው ቃል በጣም ልብ ይነካል። ሌላን አይደለም ማምለክ የሚፈልጉት እኔን ነው ያመልኩኛል ነው የሚለው። ግን በከንቱ ነው፣ የማይጠቅም ማለት ነው። ትዘምራለህ፣ ከንቱ ነው። ትጸልያለህ፣ ከንቱ ነው። ወንጌል አደርሳለሁ ሰብካለሁ ትላለህ፣ ከንቱ ነው። መጽሐፍ ትጽፋለህ፣ ከንቱ ነው። በቃ ለዚህ አረጋለሁ የምትለው ነገር ሁሉ ከንቱ፣ በቃ ዝም ብሎ ፋይዳ የሌለው ሰዎች ብቻ አጨብጭበውልህ ይቀራል። ሰማይ የማይቀበለው በከንቱ ባዶ ፋይዳ ቢስ የሆነ ነገር የሆነ እና አምልኮ ከንቱ መሆን ይችላል ማለት ነው። ሐዋርያ ጳውሎስ ግን እኔ ግን እንደ አባቶቼ አድርጌ በንጹህ ሕሊና የማመልከው ይላል። ስለዚህ አምልኳችን ከንቱ እንዳይሆን አንዱ ጥንቃቄ መደረግ ያለበት ነገር ምንድን ነው? ንጹህ ሕሊና በንጹህ ሕሊና የማመልከው ይላል ሐዋርያ ጳውሎስ። በንጹህ ሕሊና የሚያመልክ ሰው ቢያንስ አሁን ሌሎችን ሁሉ ለዛሬ መዘርዘር ባንችል 3 ነገሮችን አነሳለሁ። የምናመልከው በምን አይነት ሕሊና ነው? ዝም ብሎ የሃይማኖት ተቋም አይደለም እኮ የሚያስፈልገው። በዛሬ ጊዜ ያው ችግር የለም ታውቃላችሁ። እዚህ ጋም አለ፣ እዚህ ጋም አለ፣ እዚህ ጋም አለ። አንዳንዴ የቱ ጋር እንደምትሄዱ ሁሉ ግራ ሊገባችሁ ይችላል። ተመሳሳይ ነገር የሚናገሩ እዚህ ጋም ከፍቷል፣ እዚህ ጋም ከፍቷል፣ እዚያ ጋም ከፍቷል፣ ግን ተመሳሳይ ነን ማለት ነገር ነው ያለው። ግን በንጹህ ሕሊና የሚመለክበት ቦታ የቱ ጋር ነው? ሐዋርያው የእሱን አምልኮ እንደዚህ ብሎ ነው አይደንቲፋይ ያደረገው። በንጹህ ሕሊና የማመልከው እግዚአብሔርን አመሰግናለሁ። እነዚህ 3 ነገሮች ምንድን ናቸው? የመጀመሪያው ይሄ ራሱ ሕሊና የሚባለው ነገር ንጹህ ካልሆነ ምንድን ነው ሊሆን የሚችለው የሚለውን ስታነቡ አንዳንድ ነጥቦችን ላንሳላችሁ። ለምሳሌ ዕብራውያን መጽሐፍ ላይ ሕሊና ንጹህ ካልሆነ ምንድን ነው ሌላ ሊሆን የሚችለው? ዕብራውያን መጽሐፍ ምዕራፍ 10 ላይ ቁጥር 22 እንደዚህ ይላል። ወይም ከ19 ጀምሮ ቶሎ አንብብላችሁ። እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በሥጋው በኩል እንድንገባ ድፍረት ስላለን በእግዚአብሔርም ቤት ላይ የሆነ ታላቅ ካህን ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንን በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ ይላል። ከክፉ ሕሊና ለመንጻት ይላል። ስለዚህ ክፉ ሕሊና የሚባል ነገር አለ ማለት ነው። ስለዚህ ንጹህ ሕሊና የሚባለው ከጠፋ ዝም ብሎ ባዶ አይደለም ሕሊናችን የሚሆነው። ንጹህ ሕሊና ከሌለ ሌላ አለ፣ የሚተካ አለ ማለት ነው። ምን የሚባል አለ? ክፉ ሕሊና የሚባል አለ። እዛው ዕብራውያን መጽሐፍ ምዕራፍ 9 ላይ ደግሞ ምን ብሎ ያስቀምጣል? እዛ ላይ ደግሞ ዕብራውያን ምዕራፍ 9 ቁጥር 13 ላይ ደግሞ የኮርማዎችና የፍየሎች ደም በረከሱትም ላይ የተረጨ የጌደር አመድ ስጋን ለማንጻት የሚቀድሱ ከሆኑ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያው እግዚአብሔርን ልታመልኩ ከሞተ ስራ ሕሊናችሁን ያነጻ ይሆን ይላል። እዚህ ጋር ደግሞ የሞተ ሕሊና የሚል ይመጣል። ቲቶ መጽሐፍ ምዕራፍ 15 ላይ ደግሞ የረከሰ ሕሊና የሚል ታገኛላችሁ። ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ስትሄዱ የደነዘዘ ሕሊና የሚል ታገኛላችሁ። ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 12 ላይ ደካማ ሕሊና የሚል ታገኛላችሁ። ሐዋርያት ሥራ ምዕራፍ 24 16 ላይ ነውረኛ ሕሊና የሚል ሐሳብ ታገኛላችሁ። እንደዚሁ ደግሞ አንደኛ ሳሙኤል ምዕራፍ 25 ላይ እንደዚሁ ደግሞ ሁልጊዜ ጸጸት የማይለቀው ሕሊና የሚባል ደግሞ እንዳለ ደግሞ ታገኛላችሁ። ስለዚህ ሕሊና ንጹህ ካልሆነ ምንም ችግር የለውም የሚባል አይደለም። ሕሊና ሲበላሽ
ወደዚህኛው ደረጃ ይሄዳል ማለት ነው። ስለዚህ ሐዋርያ ጳውሎስ በንጹህ ሕሊና የማመልከው ብሎ ሲል እነዚህ ነገሮች ሁሉ የሌሉት ሆኖ ማለት ነው። ከክፉ ሕሊና ነፃ የሆነ ከሞተ ስራ ሕሊና ነፃ የሆነ ከረከሰ ሕሊና ከደነዘዘ ሕሊና ንጹህ ካልሆነ ሕሊና ትደነዝዛል። አንዳንድ ጊዜ እንቸገራል። እንዲህ ሰው እንዴት ነው የማይገባው ብለን ሁሉ የምንቸገርበት ሁኔታ አለ። እኛ የገባን ነገር ሰዎች እንዲገባቸው እና ሕሊና ንጹህ ካልሆነ እኮ ይሄ ሁሉ ነገር አብሮታል። ይህን አንድ ነገር እንያዝ። ሁለተኛው ይሄ ንጹህ ሕሊና የሚባለውን ነገር ሐዋርያው ጳውሎስ በሁለተኛ ጢሞቴዎስ ላይ ሲናገር ይሄ ንጹህ ሕሊና አለኝ ብሎ የሚናገረው ሐዋርያ ጳውሎስ ምን ሚል ሐሳብ አለ? ቁጥር 2 ላይ ባነበላችሁ ለተወደደው ልጄ ለጢሞቴዎስ ካለ በኋላ ከእግዚአብሔር አብ ከጌታችንም ከክርስቶስ ኢየሱስ ጸጋና ምሕረት ሰላምም ይሁን። ይሄ ንጹህ ሕሊና ያለው ሐዋርያው ጳውሎስ ባለፈው 15 ቀን ይመስለኛል እንደተነጋገር ነው እግዚአብሔር አብ ብሎ ነው ያቆመው። በንጹህ ሕሊና እግዚአብሔርን የሚያመልክ ሐዋርያው ጳውሎስ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር ምናምን እያለ የሚቀጣጠል ነገር የለውም። እግዚአብሔር አብ ብሎ ያቆማል። ማን ነው እግዚአብሔር አብ ብሎ የሚያቆመው? በንጹህ ሕሊና አምላኩን የሚያመልክ ሕዝብ። ሐዋርያ ጳውሎስ ምን አለ? በንጹህ ሕሊና የማመልከው እግዚአብሔርን አመሰግናለሁ። በንጹህ ሕሊና የሚያመልክ ሐዋርያ ጳውሎስ እግዚአብሔር አብ ብሎ ነው የሚያቆመው እንጂ ሌላ የሚቀጣጠል ነገር የለውም። ከእግዚአብሔር አብ ከጌታችንም ከክርስቶስ ኢየሱስ ጸጋና ምሕረት ሰላምም ይሁን እንጂ እግዚአብሔር አብ ብለህ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር ምናምን እያለ የሚቀጠል ነገር የለም። ማን ጋ ነው ይሄ የሌለው? በንጹህ ሕሊና አምላኩን የሚያመሰግን ሰው ጋር ነው። ስለዚህ እነዚህ የሚቀጣጠሉ ሰዎች አሁን እኛ አንዳንድ ጊዜ እነዚህ የሚቀጣጠሉ ሰዎች ችግራቸው የሚመስለን የጥቅስ ጉዳይ የምናምን ጉዳይ ብቻ አድርገን እንቸገራለን። ለእኛም የሆነልን ነገር ምንድን ነው ብለን ስናስብ የሆነ ጥቅስ ስለገባን አድርገን ብቻ እናስባለን። ኖ፣ ይሄ ከሕሊና ጋር የሚገናኝ ነገር ነው። ንጹህ ሕሊና ሲኖርህ ነው ይሄን የምትለው። ንጹህ ሕሊና ሲኖርህ እግዚአብሔር አብ ብለህ ታቆማለህ። ሌላ ቅጥልጣይ የለህም። ሌላ ሪሞርኬ የለውም። ይህንን ማለት መቻላችን እግዚአብሔር አብ ብለን እንደ ሐዋርያው ጳውሎስ እግዚአብሔር አብ ብለህ ስታቆም ምንድን ነው የሆነልህ? እግዚአብሔር አብ ብለሽ ስታቆሚ ምንድን ነው የሆነልሽ? ለምንድን ነው እንደ ሌሎቹ ማትቀጣጥዩ? ለምንድን ነው እንደ ሌሎቹ ማትቀጣጥለው? ለምንድን ነው እንደ ሌሎቹ ማልቀጣጥለው? ይሄ ዝም ብሎ ተራ ጉዳይ አይደለም። ይሄ በንጹህ ሕሊና አምላኩን የሚያመልክ ሕዝብ የሚናገረው ቋንቋ ነው። በንጹህ ሕሊና አምላኩን ማምለክ የጀመረ ሕዝብ የሚያደርገው ተግባር ነው። ያ ነው የሆነልን። በንጹህ ሕሊና ማምለክ ጀመርክ ማለት ነው። ይሄ እግዚአብሔር አብ፣ እግዚአብሔር ምን፣ እግዚአብሔር እንትን እያልክ ከመቀጣጠል ወጥተህ እግዚአብሔር አብ ብለህ ስታቆም ምንድን ነው የተፈጠረው? በንጹህ ሕሊና አምላክን ማምለክ ጀመርክ ማለት ነው። መጽሐፍ ቅዱስ እግዚአብሔር አብ፣ የእግዚአብሔር ልጅ፣ የእግዚአብሔር መንፈስ እንጂ የሚያውቀው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር ማንተስ የሚባል የሚቀጣጠል ነገር የለም። መጽሐፍ ቅዱስ አያውቀውም። መጽሐፍ ቅዱስ አያውቀውም ስላችሁ አሁን እዚህ ጋር ባነበብነው በሐዋርያው ጳውሎስ መልእክት መሰረት በንጹህ ሕሊና አምላኩን የሚያመልክ ሕዝብ አይቀጣጥልም። ስለዚህ ለሌሎች መጸለይ ያለብን ስንል ከዚህ ጭምር ነው። ይሄ ሁሉ ገብቶን ነው የምንጸልየው። እግዚአብሔር የተመሰገነ ይሁን።
በንጹህ ሕሊና ማምለክ እንዲጀምሩ ነው። የሆነ አንድ ከሆነ ቤተ እምነት ወደ ሆነ ቤተ እምነት እንዲመጡ አይደለም። ማንተስ ከሚባል ተቋም ወደ ማንተስ ወደሚባል ሌላ ተቋም እንዲሸጋገሩ አይደለም። በንጹህ ሕሊና ማምለክ እንድትጀምር ነው። ምን አለበት እኛ ብንቀጣጠል ይላሉ። ኦኬ፣ በንጹህ ሕሊና አምላካቸውን የሚያመልኩ ግን እንደሱ ቀጣጥለው አያውቁማ። እናንተም ደግሞ በቃ እንደኛ ጀምሩ። እግዚአብሔር ብላችሁ አታቆሙ። እግዚአብሔር ወልድ እግዚአብሔርም ባይጻፍም ጨምሩ። እግዚአብሔር አብ የሚለው ተጽፏል። ባለፈው ሳምንት 13 ጊዜ እግዚአብሔር አብ ተብሎ መጽሐፍ ቅዱስ ተጽፏል። እግዚአብሔር ወልድ የሚባል ግን የለም። የእግዚአብሔር ልጅ ነው ያለው። አልተጻፈም። በዓላማ በፕሮግራም በእቅድ በድንገት ሳይሆን በፕሮግራም በእቅዱ መሰረት በዓላማው መሰረት የሚሄድ እግዚአብሔር አብ የሚል ቃል መጽሐፍ ቅዱስ ውስጥ 13 ጊዜ ሲያስቀምጥ እግዚአብሔር ወልድ የሚባል የለው። እግዚአብሔር መንፈስ ቅዱስ የሚባልም የለም። የእግዚአብሔር መንፈስ ነው ያለው። አይ ባይልም ብንለው ባይልም እንበል እንዴ መባል ስላለበት እኮ ነው። እግዚአብሔርን እኮ እግዚአብሔር አብ የሚለውን እኮ እኛ እንበል እንጂ እንጨምረው ብለን እኮ አይደለም የጨመርነው። በፕሮግራም ገብቷል፣ ተጽፏል። ይሄ ሌሎች ያልተጻፉ አንዳንድ የቴዎሎጂ ተርሞች ሰዎች ከሚጠቀሙት ጋር የምትቀላቀለው አይደለም። ይሄ እኮ የተጻፈ ነገር ነው የምናወራው። እዚህ የተጻፈን ነገር በተጻፈው ቦታ ላይ ማቆም አለብን። እግዚአብሔር አብ ብሎ ካቆመ አቁም። በንጹህ ሕሊና ማምለክ ጀመረህ ከሆነ ስለዚህ በንጹህ ሕሊና ማምለክ ካልጀመርክ ግን እግዚአብሔር አብ ብለህ ማቆም አትችልም። ችግር አለ ማለት ተፈጥሯል። ሕሊና ላይ የተፈጠረ ችግር አለ፣ ጠቋሚ ነው። አንተ ደግሞ እግዚአብሔር አብ ብለህ ያቆምክ ወንድሜ፣ አንቺ እግዚአብሔር አብ ብለሽ ያቆምሽ እንደ ሐዋርያው ጳውሎስ ምን እንደሆነልሽ እንዲገባሽ ያስፈልጋል። ምን እንደሆነልህ እንዲገባ ያስፈልጋል። የሆነ ቤተ እምነት አይደለም የቀየርከው፣ በንጹህ ሕሊና ማምለክ ነው የጀመርከው። አየህ፣ እንዲህ ምንድን ነው እናንተ እግዚአብሔር አብ ካላችሁ በኋላ ንቅንቅ አትሉ? ምንድን ነው እንደዚህ የሚያደርጋችሁ? አይ ሐዋርያው ጳውሎስ እኮ እግዚአብሔር አብ ብሎ አቆሟል። ታዲያ እግዚአብሔር ሐዋርያ ጳውሎስ እግዚአብሔር አብ ብሎ ማቆሙ ምን አመለከተ ካላችሁኝ፣ በንጹህ ሕሊና የሚያመልክ መሆኑን አመለከተ። በንጹህ ሕሊና የሚያመልክ ሰው ነው እንደዚህ ብሎ ያቆመው። ዝም ብሎ ማንም ሰው አይደለም። ያሁን ሰዎች መሳደብ እንደሚፈልጉት፣ ማንቋሸሽ፣ ማንጓጠጥ እንደሚፈልጉት እስቲ እንግዲህ በነካ እጃችሁ ሐዋርያ ጳውሎስንም ስደቡት። ምን እግዚአብሔር አብ ብሎ ያቆማል እንዴ? ለምን ትንሽ አይጨምርም? ለምን አይቀጣጥልም? እንደኛ እስቲ ይባላ እንግዲህ። ስለዚህ የንጹህ ሕሊና ችግር ነው። ዝም ብላ ይሄ ጥቅስ ስላቀበልናቸው ብቻ ወይ ጥቅስ ስላሳየናቸው ብቻ እዛ ጋር ብቻ አይደለም ያለው። የንጹህ ሕሊና ችግር አለ ማለት። እግዚአብሔር የተመሰገነ ይሁን። ስለዚህ ለዚህም መጸለይ አለባቸው። ጌታ ሆይ ንጹህ ሕሊና ስጠኝ ማለት አለባቸው። እንደ ሐዋርያ ጳውሎስ በንጹህ ሕሊና አምላኩን የሚያመልክ ሕዝብ ነው እግዚአብሔር አብ ብሎ የሚያቆመው። የሚቀጣጠል ነገር የሌለው ያልተጻፈ የቀጣጠለ እግዚአብሔር አብ ላይ የሚቀጣጠል ሌላ ነገር የለም። አይቀጣጠልም። እግዚአብሔር አብ ብለህ ማቆም እንጂ እግዚአብሔር አብ ብለህ እግዚአብሔር ወልድ ብለህ እግዚአብሔር መንፈስ ቅዱስ ብለህ ሌላም ካለ እየጨመርክ መቀጠል አትችልም። እግዚአብሔር የተመሰገነ ይሁን። ሶስተኛው ነጥብ ደግሞ በንጹህ ሕሊና የሚያመልክ ሐዋርያው ጳውሎስ በስጋ የተገለጠው እግዚአብሔር ወልድ ነው ብሎ አላለም። ይሄ ዝም ብሎ ያልተጻፈን ነገር እንዲሁ እንዴት ነው የሚባለው? በግድ በቃ እንደው የማስገደድ ነገር ነው። በተለይ በዚህ ሶሻል ሚዲያ ላይ የምታዩት አንድም ቦታ ላይ በስጋ የተገለጠው እግዚአብሔር ወልድ ነው የሚል መጽሐፍ ቃሉም የለም። በመጀመሪያ ደረጃ እንደነገርኳቸው እግዚአብሔር ወልድ የሚባለውን ቃል መጽሐፍ ቅዱስ መጠቀም አልፈለግም። እግዚአብሔር አብ የሚለውን ግን መጠቀም ፈልጓል መጽሐፍ ቅዱስ። እግዚአብሔር አብ ካልክ በኋላ ሌላ ድሪቶ እንድትለጥፍበትም አልፈቀደም። በቃ እግዚአብሔር አብ ብሎ አቆሟል። በቃ ሌላ ድሪቶ ማቆም አለብን።
ምን ከፈለግ? በንጹህ ሕሊና እግዚአብሔርን ማምለክ ከፈለግ እንደ ሐዋርያው ጳውሎስ በንጹህ ሕሊና የማመልከው እግዚአብሔርን አመሰግናለዋል። እግዚአብሔር የተመሰገነ ይሁን። ስለዚህ ይሄ እግዚአብሔር አብ ብሎ በእግዚአብሔር አብ ላይ ድሪቶ የማይደርት ህዝብ ምን የሆነለት ህዝብ ነው? በንጹህ ሕሊና አምላኩን የማምለክ እድል ያገኘ ህዝብ ነው። ሌላው የፈለገውን አይነት ማለት ይችላል። የፈለገውን አይነት ስድብ መሳደብ ይቻላል። የፈለገውን አይነት አሉባልታ ማውረት ይቻላል። የፈለገውን ሌላ ነገር ሁሉ ማለት ይቻላል። አንድ ነገር ግን መቀየር አይቻልም። ይህ እግዚአብሔር አብ ብሎ ያቆመ ህዝብ እንደ ሐዋርያው ጳውሎስ የሚያመልከው አምልኮ ይለያል። አዮ ጭብጨባ ስለቻል እሱ አይደለም። ዋሽንት መያዝ ስለቻልክ ወይ ደግሞ መስንቆ መያዝ ስለቻልክ ወይ ጊታር መያዝ ስለቻልክ ወይ ደግሞ የሆነ ህንፃ ውስጥ ገብተህ የሚሆነውን ነገር ሁሉ ማድረግ ስለቻልክ እሱ አይደለም። እግዚአብሔር አብ ብለህ ማቆም ካልቻልክ በንጹህ ሕሊና የማምለክ እድል ገና አላገኘህም። የሰው ስርዓት የሆነ ትምህርት ነው። ከንቱ አምልኮ ነው። ቅድም በማቴዎስ 15 ላይ እንዳየነው። ስለዚህ አምልኮህ ከንቱ እንዳይሆን ነው ምን መሰክረው። አምልኮ ከንቱ እንዳይሆን፣ ዝማሬህ ከንቱ እንዳይሆን፣ ጸሎትህ ከንቱ እንዳይሆን፣ ሌላም የምትለፋው ነገር ሁሉ የምትጽፈው፣ የምታወራው፣ የምትናገረው ከንቱ እንዳይሆን በንጹህ ሕሊና የምታመልከው አምላክ እንዲኖርህ እግዚአብሔር አብ ብለህ ማቆም መቻል አለብህ። እግዚአብሔር የተመሰገነ ይሁን። ሌላው በስጋ የተገለጠው ራሱ እግዚአብሔር አብ ነው ብለህ ማመን አለብህ። ሐዋርያ ጳውሎስ ያንን ነው ያመነው። በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ ከ15 ጀምሮ ባነበው እግዚአብሔር የተመሰገነ ይሁን። ብዘገይ ግን በእግዚአብሔር ማደሪያ ቤት መኖርን እንዴት እንደሚገባ ታውቅ ዘንድ ጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። ይህ በጣም ወሳኝ ነገር። የሕያው እግዚአብሔር ይህንን ባለፈው 15 ቀን አንስተነዋል። የማን ነው? የሕያው እግዚአብሔር። እነዚህ የሚጨመሩ አንዳንድ ገላጭ ሀሳቦች መጽሐፍ ቅዱስ ውስጥ ሲገባ በጣም የተለየ ትኩረት መስጠት እንዳለብን ባለፈው ተነጋግረን። እግዚአብሔር የተመሰገነ ይሁን። ዝም ብሎ የእግዚአብሔር ቤተክርስቲያን ነው አላለም። በዚህ ቦታ ላይ የሕያው እግዚአብሔር ነው። ይህንን ብሎ ነው የአምልኮ ምስጢር ያለ ጥርጥር ታላቅ ነው፣ በስጋ የተገለጠ ያለ። እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው፣ በስጋ የተገለጠ። ማን ነው የተገለጠው? በስጋ የተገለጠው ሕያው እግዚአብሔር ነው። በስጋ የተገለጠው ምን ለውጥ ያመጣል? ሕያው እግዚአብሔር ነው በስጋ የተገለጠው የሚለው በስጋ የተገለጠው ሕያው እግዚአብሔር መሆኑን ማወቃችን። ይህ አሁን ሰው በስጋ የተገለጠው እግዚአብሔር አብ ነው፣ እግዚአብሔር ወልድ ነው፣ እግዚአብሔር ምንትስ ነው የሚባለው ንትርክን ቀጥ የሚያደርግ ነገር ነው። መጽሐፍ ቅዱሳችን ውስጥ ሕያው እግዚአብሔር አብን ለመግለጽ መጽሐፍ ቅዱስ የሚጠቀምበት ቃል ነው። ይህንን በሁለት ቦታዎች ላይ አይተናል። አንደኛ ራሱ ማቴዎስ ወንጌል ምዕራፍ 16 ላይ የሰው ልጅ ማን ነው ብሎ በጠየቃቸው ቦታ ላይ የሕያው እግዚአብሔር ልጅ ነህ ያለ። የሕያው እግዚአብሔር ልጅ። ስለዚህ እዛ ጋር ሕያው እግዚአብሔር የተባለው ማን ነው? እግዚአብሔር አብ ነው። ስለዚህ ሐዋርያው ጳውሎስ ምን አለ? በስጋ የተገለጠው ማን ነው? ሕያው እግዚአብሔር ነው በስጋ የተገለጠው ነው። እግዚአብሔር ወልድ አይደለም፣ የለም። መጀመሪያ ደረጃም የለም፣ መጽሐፉም አይልም። ሕያው እግዚአብሔር ደግሞ መጽሐፍ ቅዱስ ለማን ነው የሚጠቀመው? እግዚአብሔር አብን ለመግለጽ የሚጠቀምበት ቃል ነው። በዮሐንስ ወንጌል ምዕራፍ 6 ቁጥር 69 ላይ ስትመጡ ይህንኑ ነገር ያጠናክርላችኋል። ዮሐንስ ወንጌል ምዕራፍ 6 ቁጥር 69 ላይ እኛስ አንተ ክርስቶስ የሕያው እግዚአብሔር ልጅ፣ እዚህ ቦታ ላይ አንተ ክርስቶስ የእግዚአብሔር ልጅ እንደሆንክ አይደለም፣ አንተ ክርስቶስ የሕያው እግዚአብሔር ልጅ። ምክንያቱም እግዚአብሔር ሲባል እግዚአብሔር ማለት ለአብም የሚሰጥ ነው፣ ለወልድም የሚሰጥ ነው፣ ለመንፈስ ቅዱስም የሚሰጥ ነው የሚባል ሌላ ምንድነው የማምለጫ መንገድ እንዳይኖረው የሕያው እግዚአብሔር ልጅ ነው። ስለዚህ ሕያው እግዚአብሔር ማን ነው? እግዚአብሔር አብ ነው። ስለዚህ በስጋ የተገለጠው ሕያው እግዚአብሔር ነው፣ እግዚአብሔር አብ ነው በስጋ የተገለጠው። ከዛ ውጪ የእግዚአብሔር ልጅ በስጋ ተገለጠ የሚባል
የለም። ያው ዝም ብሎ ቃላቶቹን እንትን ለማድረግ ወደዛ ወደዚህ የሚደረግ ነገሮች አሉ። እግዚአብሔር የተመሰገነ ይሁን። ልጅ የሚባል ነገር ከጠቀሰ በኋላ መጽሐፍ ቅዱስ አንድም ቦታ ላይ ስጋ አይጨምርም። ምክንያቱም ኦልሬዲ ልጅ ብለህ ስትለው ስጋ ያለው ሰው ሲል ልጅ ሲል ስጋ የሚባል ነገር አይጨምርም። ምክንያቱም ሰው ስትለው ገና ኦልሬዲ ስጋ አለ። እግዚአብሔር የተመሰገነ ይሁን። ለምሳሌ ሮሜ መጽሐፍ ምዕራፍ 1 ላይ ሮሜ ምዕራፍ 1 ምን ይላል? ቁጥር 3 ላይ ይህም ወንጌል በስጋ ከዳዊት ዘር ስለተወለደ ተወለደ። ምን አደረገው? በስጋ። ምክንያቱም ስጋ ሳይኖር መወለድ የለም። ስለዚህ በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ በስጋ ስለተገለጠ አይልም። በቃ የእግዚአብሔር ልጅ ካለ በኋላ ኦልሬዲ ስጋ አለው። ስለተወለደ ኦልሬዲ ስጋ አለው። ስለዚህ ኦልሬዲ ስጋ አለው። ስለተወለደ ኦልሬዲ ስጋ አለው። ስለዚህ ስለተገለጠ ብሎ ይላል እንጂ የእግዚአብሔር ልጅ ካለ በኋላ በስጋ ገባት የኛን ገባን የምንለውን ፍልስፍና ለመጨመር ብለን የምናደርገው ጥረት ጥሩ አይደለም። የለም። እግዚአብሔር የተመሰገነ ይሁን። ሰው ካለም በኋላ ስጋ የሚለውን አይጨምር። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ላይ ከዚህ በፊትም አንስቼዋለሁ። ምን ይላል? ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 30 ላይ አንድ ሰው ከኔ በኋላ ይመጣል፣ ከኔም በፊት ነበረና ከኔ ይልቅ የከበረ ይሆናል ብዬ ስለ እርሱ ያልኩት ይህ ነው ይላል። አንድ ሰው ከኔ በኋላ በስጋ ይመጣል አይልም። አንድ ሰው ከኔ በኋላ ስጋ አይጨምርም። ምክንያቱም አንድ ሰው ስትል ኦልሬዲ ስጋ አለ። እግዚአብሔር የተመሰገነ ነው። ከድንግል እኮ ከሴት የተወለደውን ልጁን፣ ስለዚህ ከሴት ሲወለድ እኮ ስጋ አለ ኦልሬዲ። ከዛ በኋላ እንደገና ልጁ በስጋ ተገለጠ የሚል ነገር አታገኝም። የለም። ወልድ በስጋ ተገለጠ፣ እግዚአብሔር ወልድ በስጋ ተገለጠ። የለም። ወልድ ስትል እኮ ኦልሬዲ እኮ ልጅ መጣ። ከሴት የተወለደ ስትል እኮ ስጋ እኮ ኦልሬዲ አለ አይልም። እንደዛ አይነት ነገር ጭራሽ ነው የማይሞከረው። ምንም የለም። በቃ የለም። ከሌለ የለም። በግድ አይመጣም። አንደኛ ዮሐንስ ምዕራፍ 3 ላይ ቁጥር 8 አንደኛ ዮሐንስ ምዕራፍ 3 ቁጥር 8 ላይ ምን ይላል? ኃጢአትን የሚያደርግ ከዲያብሎስ ነው። ዲያብሎስ በመጀመሪያ ኃጢአትን ያደርጋል። ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ በስጋ ተገለጠ አይልም። አይጨምርም ስጋ የሚለው ኦልሬዲ የእግዚአብሔር ልጅ ብሏል። የእግዚአብሔር ልጅ ማን ነው? ከሴት የተወለደውን ልጁ። ከዛ በኋላ ስጋ የሚባል ነገር አይጨምርም። የእግዚአብሔር ልጅ ምን ሆነ? ተገለጠ እንጂ የእግዚአብሔር ልጅ በስጋ አይልም። በስጋ ተገለጠ የሚለውን ነገር ሲያመጣ ያው እግዚአብሔር ነው በስጋ ተገለጠ። እግዚአብሔር መንፈስ ነው። ያ ያው እግዚአብሔር በስጋ ተገለጠ ይላል። አልተጻፈም። ሰዎች ዝም ብሎ በቃላት ድርደራ ግን ደጋግሞ ሰዎች ህይወት ውስጥ በመናገር የእግዚአብሔር ልጅ በስጋ ተገለጠ ነው የሚለው፣ እግዚአብሔር ወልድ በስጋ ተገለጠ ይላል የሚል ነገር ሰው አእምሮ ውስጥ ለመክተት ሙከራ ተደርጓል። ግን አይሰራም። እሱ የሚሰራው ሰዎች መጽሐፉን ማንበብ የጀመሩ ለታ እያስተዋሉ ማየት እንዲህ ስጋ ሚል እኮ የለውም እዚህ ጋር ማለት የጀመሩ ለታ ያበቃል። ከየት ነው የምትጨምረው ስጋ? ጥቅሱን የእግዚአብሔር ልጅ ተገለጠ የሚለው ከመጽሐፍ ቅዱስ ወስዶ ስጋ የሚለውን ከራሱ ሲከትብህ ያኔ መንቃት አለብህ። ያ ደግሞ ሩቅ አይደለም። እግዚአብሔር የተመሰገነው። በብዙ ሺዎች የሚቆጠሩ ሰዎች ወደዚህ ማስተዋል እየመጡ እግዚአብሔርን እየገለጠላቸው በጌታ በኢየሱስ ስም የተጠመቁ ናቸው። አሁን በሚሊዮን የሚሆንበት ዘመን ነው ይናፈቃል። በአመት ይህን ያክል ሚሊዮን በጌታ በኢየሱስም ተጠመቁ የሚባል ዜና ነው ከዚህ በኋላ የሚጠበቀው እንጂ በሺዎች ተጀምሯል። እግዚአብሔር የተመሰገነ። ስለዚህ ወደዚህ መረዳት ሰዎች ራሳቸው መጽሐፉን ማንበብ እየጀመሩ ሲመጡ ወደዚህ መረዳት መምጣታቸው አይቀርም። እግዚአብሔር የተመሰገነ ይሁን።
ከስም ጋር በሚያያዝበት ጊዜ ለምሳሌ መጣ ራሱ የእግዚአብሔር ልጅ ካለ ስጋ አይጭምር። አንደኛ ዮሐንስ ምዕራፍ 5 ላይ ተመልከቱ። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 የእግዚአብሔር ልጅ በስጋ እንደመጣ አይልም፣ አይጨምርም፣ ስጋን አይጨምርም። የእግዚአብሔር ልጅ ሲል ኦልሬዲ ስጋ አለ። ሰው ሲል ኦልሬዲ ስጋ፣ አንድ ሰው ከኔ በኋላ ይመጣል ነው እንጂ አንድ ሰው ከኔ በኋላ በስጋ ይመጣል አይልም። ሰው ሲል ኦልሬዲ ስጋ እዛ ጋር መጥቶ፣ ስለዚህ እንደገና አንድ ሰው በስጋ ይመጣል አይባልም። የእግዚአብሔር ልጅ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። እንደገና ከማርያም የሚወለደው የእግዚአብሔር ልጅ እንደገና የእግዚአብሔር ልጅ በስጋ ተገለጠ የሚል የለም። በስጋ ይወለዳል እንጂ እንደገና በስጋ ደግሞ አይወለድም፣ አይገለጥም፣ የለም። እግዚአብሔር ይመስገን። ስለዚህ የእግዚአብሔር ልጅ እንደመጣ ነው የሚል። ስለኛም ሲያወራ መጽሐፍ ቅዱስ ከዚህ በፊት አሳይቻቸዋለሁ። እግዚአብሔር የተመሰገነ ይሁን። ኦልሬዲ ስጋ ይዘን ነው በዚህ ምድር ላይ የመጣ ነው።